baluka machezata ya baluka haftami soresa ሴቶች ወንድ አትመኑ የራስሽ ያልሆነ ሰው ነገ ያገበኛል አብሬ ሆናለሁ የልጆች አባት ወይ አይ በጥሩ ሰዓት ተነስታችሁት ፎቶ መበቂያ ማድረግ ሰለሞን የሚነዳው መኪና የኔ መኪና ነው የኔ ልጆቼ ዳቦ ማበላበት ጉሮሮ የልጆቼ ጉሮሮ ነው ወስዶት ሲነዳ ነበር። ይሄንን ጉድ ሰማችሁ? ባጭሩ ድሃ ሆነ እንድትሞት ተፈርዶብሃል። ብሔራዊ ባንክ የዲጂታል ነፃነትን አሳልፎ ሰጠ። ክሪፕቶ አሁን ሹገር ማጫወት ምንም አልችልም። እንደዚህ ነገር መጥቶልኛል። እኔ ለአንድ የራሱ 500 ሺህ ብር እና እንትን ልበልሽ ምናምን ያለኝ ሰው አለ። እርግጠኛ ነህ የከሰረ ስጋ ቆራጭ ቤቱ ሲሆን ቢሌ ስራ ከሚፈታ እያለ የሚሰራ ስራ ይሄን የመሰለ ሙያማ እሷ እንድዬ እንደው ይክፈልህ እንጂ ገንዘብ አትቀበልም። ገንዘብ ይተካዋል ብዬ እኔም አላሰብም። መጀመሪያ ላይ እኮ እኔ ድንች እየላጠ እርጥቤ ከፍቶ አበረታቱኝ፣ አግዙኝ፣ ኮፒ ሊንክ ሪፖስት አድርጉልኝ እያለ ነበር የመሰለኝ። ለካ የሰው አናት ነው። ያን የመሰለ ፍሪዝ ግጠህ እንደዚህ ቁልቋል ራስ ታስመስላለህ። እርግጠኛ ነኝ ቤተሰቦች ነው በድምፅ ካልሆነ መስለኝ መልኩን ይለይታል ብዬ ጉድ እኮ ነው። ጋጋ ተጸጽቶ አይፎን ቢኖረው ፌስ አይዶ አይሰራም። ቁርቆራጭ ሆኖ ነው የሚመስለው እስር ቤት። ሰንፈተ ሙያ አንተ ተይዘህ በፍትሐ ብሔር መጠየቅ አለብህ። ኧረ ዲያ እርግጠኛ ነህ ሁሉ ነገር ይደረሳል። በራስ መተማመን በሁሉ ነገር እኔማ ይደርሳል ነገሮችን አፌክት እንደሚያደርግና ምን ያህል እንደሚጎዳ ማለት ነው ስላልገባችሁ ነው። በጣም ከባድና በጣም አደገኛ የተባለ ዜና ነው። ስሜታዊ ላለመሆን እሞክራለሁ። እንጨርሰውና አስተያየት ሰጣለሽ። ብሔራዊ ባንክ በትናንትናው ዕለት ማለት ነው አዲስ የሆነ መረጃ ይዞልን መጥቷል። እዚህ ጋር እንግዲህ የናሽናል ባንክ ኦፍ ኢትዮጵያ ወይም ደግሞ ብሔራዊ ባንክ የሚባለው ነገር ማለት ሙሉ ለሙሉ የኦንላይን ሰዎችን ማለትም እነ ቲክቶክን ዶላር የሚያስገኙበት ነገሮችን ሁሉ ባን ወይም ህገወጥ ነው ብሏል ማለት ነው። እዚህ ጋር እንግዲህ ኤክስቼንጆች ላይ ደግሞ ክሪፕቶ ከረንሲዎች የተያዙ ነገሮች ሙሉ ለሙሉ የተለያዩ ኤክስቼንጆች ላይም አሴት ማስቀመጥ ራሱ እሱ ህገወጥ ነው ተብሏል ማለት ነው። ይህ እንግዲህ የወጣው ከትናንትና ማለት ነው። ይህ መረጃ እንግዲህ ከወጣ በኋላ በጣም ብዙ የኦንላይን ስራዎች ሁላ ማለት ነው እዚህ ኢትዮጵያ ውስጥ ህገወጥ ሆነዋል። ለምሳሌ ነቦ ላይ የመሳሰሉት ሁሉም የሚከተል ነው። ቀስ በቀስ ደግሞ እነ ቲክቶክ ላይ ይመጣሉ። ላይቭ ጊፍት ዶላርም ሁሉም ነገር ማለት ነው ህገወጥ ነው ማለት አይቀርም። ሁሉም ነገር እየተዘጋ ነው እና ደግሞ ይሄ ነገር ከተያዘ ሙሉ ለሙሉ ህገወጥና ህገወጥም ትከሰሳላችሁ ማለት ነው። በጣም ከባድ የሆነ ነገር ነው እዚህ ጋር እየወጣ ያለው። ይህ ነገር ሙሉ ለሙሉ የሚቃወሙበት ነገር ነው። ምክንያቱም አሁን ላይ ያለ የዓለም ህዝብ ማለት ነው ወደ ክሪፕቶ ከረንሲ ወደ ተለያዩ ነገሮች በተቀየረበት ጊዜ አሁን ላይ ደግሞ እንደምታዩት ነው። እኛ ሀገር ደግሞ ለሙሉ ባን እያደረገው ነው። ሁሉም ነገር እያሳጣ ነው። የፓይመንት ሜዞዶች ሁሉም ነገር ይተካል። ምንድን ነው የምሰማው? ምን ሰሙ? ቤቴ ውስጥ ዜና ታነባለህ አሉ። አዎ ያው እናንተ መኖሪያ ቤት እኮ ነው ያከራየው እኮ ግን ያው ዜና ማነብበታለሁ። ጤና ይስጥልኝ የተከበራል አይደን በሽታ ይስጥ ማናባ ፈቅዶ ነው የሰው ቤት ውስጥ ዜና የምታነቡት? ተከራይቼዎት አይደል እንዴ? እና ብትከራይስ? እኔ ስቱዲዮ ቤት እንጂ ስቱዲዮ አከራየው እንዴ? ኒኮ ኮሜዲ ዜና እኮ ነው። ለአንተ ነው ኮሜዲ ወይ የምታስቅ ነው እንዴ? መስል አታስቅም። እንደው ማሳቅም ከፈለክ እንደው መንገድ ሊወጥቁም እንደው በቃ ቢያንስ ታስቃል። እንደዚህ ያስቃል። ሰምተውታል ግን ፕሮግራሙ እንዴ? ሰምቼውማ ነው እንዴ? ማን ይቀርናል? እድሩ አልቀረ ቀበሌው አልቀረ እንደው ከሁሉ ጋር አነካክተኝ እንደው አረባክ እንደው ማን ነበረ ስም ምን አለ ጎሽ እንደው ስም ራሱ ያስቅ የለ እንዴ? እዚህ ላይ መስራት ትችላለህ። ይሁን የኔ ልጅ ቤት ለማግኘት ስንት ቦታ መሰለኝ ነው ይቆላል። አሁን ይሄን ቤት እንደው አሳጥተኝ እንደው በችግር ብቆላ ደስ ይላል። እንደው ልቆላ ወይ አይቆሉ ባለቤቶት እያለች አዎ። ስለዚህ ቤት ፈልግ ማጋሼ ረብ የነገርኩህ ወዲያ እናባቱ አይሰማም እንዴ? እኮ ጸጉር ብቻ ይመስለኝ ነበር። ለካ መስሚያም የለውም። እንደዚህ ነው የሚሉት አሁኑ ትውልድ።
እንዴት እንደሚያናደኝ እኛ ያራዳ ልጆች ነን። እኔ የምለው ይሄ ልጅ ግን ራሱን በጣም የሆነ እንደ አሪፍ አባት ምናምን ነው የሚያየው። በጣም ነው ግርም የሚለኝ። እንዴ አንተ አባት ብቻ አይደለህም እናትም አባትም ነህ። እግዚአብሔርን ነው የምልህ። እኔ በተለይ ይህንን ሰሞን የማያቸው ቪዲዮዎች ከአንተ ጋር ኮምፔር እያደረኩ እኔ በቃ የዛን ጊዜ የሆነ ብዙ ነገር አስቤ ነበርና እኔ ትችላለህ ነው የምልህ። በቃ ትክክለኛ አባትን አስመስክረሃል። በራስ መንገድ ነው የምትሄደው። እዚህ ጋር ለልጆች የሚበጃቸውን አይነት አክት ነው አሁን እያደረክ ያለው። በጣም ሲያዩት እንዳይቆጫቸው ማለት ነው። እና በጣም ትክክለኛ አካሄድ ነው እየሄድክ ያለው። ትክክለኛ እናትም አባትም ነህ። ሲቀጥል ደግሞ ዋናው ሀሳቤ እሱ የሚሰራው ቪዲዮ ላይ ሄዳችሁ የእሷን ፎቶ ምናምን የምታደርጉ አንዳንድ በዘበዞች አላችሁ፣ አርፋችሁ ተቀመጡ። አንተ ግን ትችላለህ ፋኒ። አሁንም በራስ መንገድ በርታ። የምር በጣም ትልቅ ሰው፣ ከእድሜው በላይ ትልቅ ሰው። I swear to God ማለት በውስጥ ለውስጥ ያለውን ሰው አናቅማ። ምናየውን ነው አይደለም ይመጣልን። በምናየው ግን አንተ በቃ አይፎን 17 ፕሮ ማክስ ነው። የቀድሞ ሚስት ኤርገንዶ አላስቀምጥ እኮ አለች። እርግጠኛ ነህ ሁሉ ነገር ይደረሳል። በራስ መተማመን በሁሉ ነገር እኔማ ይደርሳል። እስክስታውን መተበዝ አሜንና በለጠ ምን ሆነ ነው ይሶሊ አላዶ ረለዲ የሙስጠፋ ሙራሳ ነጥብ አምጥተዋል። ይሄ ይመስለኛል ስራቶ ማለት ነው። ወንድማችን ስራቶ በእንተዋወቃለን ወይ ሊተዳደር ያሰበ ሰው ነው። ሲሪየስሊ ወስዶት ነው የሚዋሸው። ሲሪየስሊ ወስዶት ነው በቃ እቺት የሚያደርገው። እንደገባች ቁጭ ስትል ከድጋሚ ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ይዘንብሃል፣ ተይዞብሃል። ቢዝነሱ ፌል አደረገ። እዚህ አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው። ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ልሸቅል በነገራችን ላይ ቴሌዎች ጨጓራ መላክ ግዴታ አይደለም። 60 ጊዜ አብልቼ ማጠፎ ፕሌን ይቻችሁ ሌላ ምንም አይደላችሁ። ኤግዛክትሊ ኢትዮ ቴሌኮም ትርፋማ መሆኑን አስመልክቶ ለ90 ሚሊዮን ደንበኞቹ ስጦታ መስጠቱን እንግዲህ ይፋ አድርጓል። አንደኛ ስጦታ የተሰጠው 1.5 ጊጋባይት ወይም ደግሞ ጂቢ የኢንተርኔት ዳታ ከሐምሌ 16 እስከ ሐምሌ 19 የሚቆይ እንግዲህ ነፃ ስጦታ ሰጥቷል። ኢትዮ ቴሌኮም በበጀት ዓመቱ 215.8 ቢሊዮን ብር ገቢ ማግኘቱን ተከትሎ 215 ቢሊዮን ብር አተረፍን ብለው ሲፎክሩ አያፍሩም። ዳታ ትገዛለህ፣ ሳይከፍት ያልቃል። 994 ላይ ብትደውል ሙዚቃ እንጂ መልስ የለም። ዋይፋይ ሲበላሽ ለማስተካከል ሳምንታት ትጠብቃለህ። You think me? ያ ፕሮ ማክስ ማን ይገዛልሽ? ቴሌግራም እና ጌጥሽን ሸጠሽ ማለት ነው። እረፍቴ አውቀህ ነው አንድ ዘይ ከለም ተናገረኝ። እግዚአብሔር እና ቴሌግራም ነው የታቡት ስራ አይደለም ሸጠሽ ታዲያ? አዎ አይደለም ግን ድንገት ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስላል። ግን እውነቱን ስነግር የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ኮክቴል የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። የኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ ግን በቃ ላይ ፖስት አደርጋለሁ እኮ እንትን እኮ ፖስት አደርጋለሁ እንደ እንዲታይ ፍሪ ፖስት በቢኪኒ በፓንት ነው 10,000 ብር አልሰራም አልኩ እኮ ቤላ። እሺ 100,000 ብር ለአንድ ሰው እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ላይ ማንማት አልፈልግም፣ መውለድ አልፈልግም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ ነው ያደረጉት። ምንም አይሰራልኝም። አይ እንደዛ አይደለም። ራስህን በዚህ ደረጃ አዝግጠህ ገላን ሸጠህ ምናምን የሆነ የምታስተዳድራት እናት
መብላት ያለበት ልጅ ቢኖር ልክ አይደለም ግን ትረዳዋለህ። የሆነ ልክ አይደለም ግን ትረዳዋለህ። እንደዚህ ዘቅተህ ግን ጭራሽ የዘቀጠ ማቴሪያል አይፎን 17 ስትገዛ which is 300-400 ሺህ ብር ከመሰረቱ ችግር አለበት። ሌግዠሪ ስታፍ ነው እኮ የምትገዛው ማለት ማያስፈልግ ኢንፋክት ዲስትራክሽን የሆነ ነገር ማለት ነው። ይሄ የእንትን አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገር ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዚህ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለሆነ 500 ሺህ ብር እግዚአብሔርን ትልቅ አንቺ ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ እግዚአብሔርን እና እምቢ አልሽ? መሳፍንት ይሙት ድንግል ማርያምን መሳፍንት ማለት አባቴ መሳፍንት ይሙት ድንግል ማርያምን እመቤቴን ነው ለሽ ያ እና አልሸሽም ዞር አሉ ባለቤትሽ የለም አይደል? ምን ያህል ጊዜ ስለሱ እንዳታነሱ እንዳላለክስ እግዚአብሔርነት አልችልም። ስለሱ ሲል ማናት? በጣም ጸዴ ሰው ነው። ጸዴ ሰው ነው በጣም ባል በጸዴ ነው የሚገለጸው። ጽድት ያለ ሰው ነው። ይታጠባል ለስራ እኛም እስቲ ትሄዳላችሁ እንዴ? ማስሪን እንዴ አናፈቃችሁ? ተራርቶ ፍቅር በተለይ ደግሞ ረጅም ጊዜ አብረሽ ስትቆይ 7 ወር እያለ ነው እሱ የሄደው። ሲወለድ አላየው እንዴ እርጉዝ ነሽ? ከበር ነው ወይ ይሄ ወይ ተሰከሰ ወይ እሷ ራሱ በጣም ነው የነበረችው። እንዴት በጣም አስቸገረች። አኩርፋው አታወራው በእውነት ከዛ ገርሞን ለካ ልጅ እንደዚህ እንትን ይላል አላውቅም። ሴት አኮረፈችው ስልክ አላወራም ብላ ትሸሻለች። 9 ወር በጣም ረጅም ነው ወይ አላለችም ወይ? ያው 9 ወር ለተዋደደ ሰው ረጅም ነው። ያ ምንም ዊርድ አይደለም። እስማኤል ሰላም ከሰማይ ነው። ከሰማይ ምን ማለት ነው? ከሰማይ ማለት ምን ማለት ነው? የሬስቶራንት ስም ነው። ሰው መስሎሽ ነው የምታዋዩ? ከሰማይ ምን አለ? ከሰማይ የሚወርድ ነገር አለ? ለሬስቶራንትሽ ያው ወርዶልኝ ነው ሞታዬ። ከሰማይ ወርዶልኝ ነው። ይሄ እንትኖች የደካማዎች ከሰማይ ሊወርድ ለማርያም ብቻ ነው እስካሁን ያየነው። የዘርፌ መዝሙር ነው የመጣልኝ። ከሰማይ ላይ መና ማን ያወርድልናል? ከሰማይ ሊወርድ ለማርያም ብቻ ነው እስካሁን ያየነው። ኢየሱስ 5 ዓሣ ወርዷል። ለማርያም ፋኑኤል በቅስ እያመጣ በላ የሚል መጽሐፍ ተዘጋጅቶ አንድም ቦታ ከሰማይ የወረደ ነገር የለም። መብረቅ ሲወርድ ሞጣዬ ነው የምልህ። ኖ መሳቅ እና ምን ታስብ ከሰማይ ምንም የወረደ ኢየሱስ እንዳወረደ እናውቃለን። ለማርያም ከዛ ውጭ የለም ነው። ከዚያ ውጭ ግን ከሰማይ የወረደ ነገር ቦምብ ነው የወረደበት። ድሮን ነው እየወረደ ያለው ቀጥይ። ለማን ከሰማይ ቀጥይ። የመንግስት ያለ ይሄ ሰውዬ ማለት ነው። መጀመሪያ ሳየው እሷን አውቃታለሁ። የሆነ ጊዜ የሆነ ውብ ተብላ ወጣ እሷን አውቃታለሁ። እሱ ግን እንትናን አይመስልም። አብዲኢሌ የሶማሌ ክልል ፕሬዚዳንት የነበረው በሙስና ሸቤ የገባው እኔ ከምን የተፈታ ምናምን ብያለሁ እኮ ሽፎ እሱን አይመስልም። አብዲኢሌ ነው። አብዲኢሌ ነው። ማኒስ ፓወር ይላሉ ሜቢ ጋሺ የዘመዶቻችን ዘፈን ኢን ዘ ባክግራውንድ ያስቃል። ባይ ዘ ዌይ ሂ ማይት ሃቭ አሜዚንግ ፐርሶናሊቲ ኤንድ ሺ ፌል ኢን ላቭ ዊዝ ኢት። ልላጭ ይግረም 300 ብር ልስጥና ጸጉር ልላጭ 500 ብር ልስጥና ጸጉር ልላጭ
ለ600 ጸጉር ልላጭ ትላጫለህ? ኧረ ይደብራል። 600 ብር አታ ለ600 ብር ይላጨዋል። የምር ፋሚሊ ዛሬ ደብሎ ምንድን ነው? Hey, are you stupid? Why don't you, when they run, you when they come back? The game is all about the food. When they run, you have to eat, but quickly. Man, to say kanata, man. You just your game in back and get out if you don't know how to play the game. And the other one, man, if I can't tarara tenina. And next to put a French and never majamarachi no. Kujukono, Daramas, Magumba, Daramas. Running late. The food is already in front of you and you are running full of your speed. Stupid. Calm down. Taragaga ini gibi kakek dikas jadi figi. Aji tak kena tay natimo. Tangga bagabi nyadu. እኔ አንዳንድ ነገር ልበል። ቆይ እንዴ ነው ሄድት ይፉ አሰራራችሁን ነው የሚገልጸው። በሰላም ነው ዲስክ ነው ሰለሞን የሚነዳው መኪና የኔ መኪና ነው። የኔ ልጆቼ ዳቦ ማበላበት ጉሮሮ የልጆቼን ጉሮሮ ነው ወስዶ እሱ ሲነዳ የነበረው። እውነቴን ነው የምልህ። እኔ ራሴን ለማጥፋት ሞክሬ ነበረ ለሰለሞን ቮይስ አስቀምጬለት ማለት ነው። ምንም አላለኝም። ምንም ይዝልኝ ካለ ታዲያ ለምንድን ነው እኔ ራሴን ላጠፋ ነው እያልኩት 2 ሚሊዮን ከብልቼ ባዶ እጄን ቀርቼ አይዞሽ ለምን አላለኝም? ሌላ ይቅርቶ እሺ አይዞሽ ለምን አላለኝም? ትሙት የራሷ ጉዳይ ነው ያለኝ አይደለም ወይስ ይሄ ፋይት ከካደረ እኔ ራሴን ማጥፋት ሙከራ አድርጌ ነበር። ምክንያቱም ዙሪያው ጨለማ ሆኖብኝ ነበረ። ምክንያቱም ሮጥ እነሱም ሊረዱኝ አልቻሉም። ካሊድም ቢሆን አሁን እንግዲህ ፋውንዴሽን ያቋቋመ ፋውንዴሽን አለ አይደል? እዛ ተቸግሬ አልቅሽ አማራጭ የለኝም እባክህ ልጆቼን የት ልበትናቸው ብዬ ስነግረው እንኳን እግዚአብሔር ምስክሬ ነው ለማኝ አይደለሁም። ዘርቼ ያገኘሁት ንብረት ነበረ እና በገዛ ንብረቴ ለማኝ እና 1000 ብር ለታክሲ ልስጥሽ አላለኝም። ወጥቼ ውጭ ላይ በር ላይ ሳለቀስ በዛ ታክሲ ያልፋል በሱ ፋውንዴሽን በኩል መኪና ታክሲ ነው ቆሞ ነው ምን ሆነሽ ነው ተጋሽሽ ነው ምንድን ነው ብሎ ቆመና ሰው ወረደ ማለት ነው። አይ እንደዚህ በአርቲስቶች እና እንደነዚህ ሰዎች ተበልቼ ላናገረው ብመጣ እኔን ማስፈራራኛል እንዲህ ብሎኛል ብሎ መለሴ። ችግሬን እንኳን ሊረዳኝ አልፈለገም። ለምን ምንድነው የተቋቋመው ፋውንዴሽን ምንድነው? ወሬ ነው። እኔ ዜጋ አይደለሁም፣ እኔ ህዝብ አይደለሁም፣ ገንዘብ ያልተበላም ለሌላ ለምንድነው አይዞሽ ማልባለው? ወይስ ደግሞ በተቻለ አቅሙ እንኳን አይደለም እንደ ለኔ የተሰጠኝን መኪና ሰለሞን ራሱ እየነዳ ነው ምሳሌያዊ አነጋገር ነው ብዬ አስባለሁ እንጂ ራሱ አይመስለኝም። አክቹአሊ አይመስለኝም። እንደዛ ነው የሚመስለው። ምሳሌያዊ አነጋገር መሆን ነው ያለበት። እንዳቋቋመው ድርጅት አለም እንደ ግለሰብ እኔም ቢሆን እኮ እኔ ቪዲዮ መበለው አጣውራቤ ካለኩ የሆነ ነገር ሰጣለሁ 10 ብር አይደል? ለምንድን ነው እሱ 1000 ብር ታክሲ መስጠት የከበደው? እስኪ ንገረኝ። እውነት ከሆነ ሰለሞን አርቲስት ነው፣ የህዝብ ልጅ ነው የሚለው አይደል? እሱን አመኘ ነው የገባው። እሱን አደነኩ፣ እሱን ወደድኩ። በሱ ደግሞ ልሞት ነበረ። ሰለሞን ቢሆን ያንን ወይስ አዳምጦ ዝም ምን ያለ ደወልኩለት። ስደውልለት ብሎ ጋንፋሩን መጥቶ ነው የዘጋው። ደውልልሻለሁ ጆሮ ላይ ነው የሚዘጉብ ማለት ነው። እና ኢቢኤስ ጋር የሚሰራውም ደውዬለት ነበር። ለኔ ነው ወይ ብሩን የከፈለችው ምን ማለት ነው? እነሱ ነው የተኔ ይገባል። እኔ ዲና ሙፍቲን ሳይ ይገረምን ሳይ በቃ እንኳን አይደለም ለራሴ ለሌላ ሰው ሪኮመንድ አድርጌያለሁ። የሚገርም ነገር እግዚአብሔር አወጣኝ። ዶንት ጌት ሚ ሮንግ እነ ሰለሞን ምናምን ኃላፊነት አለባቸው ብዬ አስባለሁ። ምክንያቱም ካምፓኒው እነ ሰለሞን የተጠቀመው እንደዚህ አይነት ነገር እንዲመጣ ነው አይደለ? ማለት እነ ሰለሞን የሚያምን እነ ሰለሞን የሚወድ ሰው አምኖ እዚህ ፕሮጀክት ላይ ዘሎ እንዲገባ ነው። ሶ ቱ ኤ ዲግሪ እነ ሰለሞን ኃላፊነት አለባቸው። ዲሌም ቢሆን ማለት ነው ይመጣል። ግን ዲሌም ቢሆን አትሸሸው፣ ከኃላፊነቱ የምትሸሸው ጉዳይ አይደለም። ደን የኔን ቴክስት ሁሉ መመለስ አለባቸው። በፐርሰናል ደረጃ ቢመልሱ ጥሩ ነው፣ ግን ግዴታቸው ነው ለማለት ይቸገራል።
አንዱ አሜሪካ ውስጥ እንዳለ እኮ ነው ማለት ድራግ ዲል ሲያደርግ ያዙት ሲያመላለስ ያዙትና እኔ ምን አደረኩ እኔ እኮ ስራዬ ከዚህ ወደዛ ማመላለስ ነው ማለት ነገሩን አቃለህ ስላወራኸው ቀላል ነው ማለት አይደል ከተላ እና እኔ እኮ ጀስት ማስታወቂያ ነው የሰራሁት ምናምን አይነት ነገር ሊሉ የሞክሩበት ጊዜ አለ ያ ጀስት ማስታወቂያ ነው በቃላት ደረጃ ስላሳነስከው ነገሩ ቀላል ነው ማለት አይደል ነገረን እንጂ ምን ሆነሃል? ፍቅር ይዞኛል ከማን ማለቴ አንተን በፍቅር የጣለችን አንስት ማየት እንፈልጋለን ታያላችሁ ግን እንዴት ብዬ ነው የምጠይቃት እኔም በሆነና የልቤን ፍላጎት ምን ነው ሰሊ ፈዘሽ አንቺንም ፎንቃ ጨመደልሽ እንዴ የኔ የቆየ ነው ያንተን እንጨርስና ከዛ እኔ እናወራለን ሁለቱ ነው የሚዋደዱት የኔ ጓደኛ ምንም አያሳስብህ እኛ ሽማግሌዎች እንሆናለን መጀመሪያ ማን እንደሆነች እንወቅና ልመናውን እናጣጥፈዋለን የእውነት የውስጤ ፍላጎት ነች የእድሜን ዘመን ሙሉ አብራኝ ኖራ እንድታረጅ እፈልጋለሁ ማናት ንገረና ማናት እሷማ ሰላም እባክሽኝ እኔ ሁኚ የልቤን ፍቅር ተካፋይ አባቴ ገና ስከፍቱት ነው ማንና ማን እንደሆነ ያወቅ ነው ኢዲየትስ ተኝቶ ነው እዛ ገፎቶ በሳቅ በቃ አይደል ነጮች ሞኝ ነው ጋይስ ገንዘብ ስሩ ይሏቸዋል አሁን ደግሞ እንደዚህ መካሪዎቹ መጥተው ገንዘብ ስሩ ምን አይነት መስዋዕትነት ነው እህቴ አንቺ ብትሆኚ ይሄንን ታረጊዋለሽ ሐሳብሽን በኮመንት አጋሪኝ እቺ ምስኪን አገልጋይ ህይወት ትባላለች ህይወት በሲዳማ ክልል አለታ ወልደ ወረዳ በአንድ ጤና ጣቢያ ውስጥ የምታገለግል ታታሪ አዋላጅ ነርስ ነበረች አንድ ምሽት በከባድ ምጥ የተያዘች እናት ወደ ጤና ጣቢያው መጣች ህይወት እናቷን በሰላም ለማዋለድ የቻለችውን ሁሉ አደረገች ነገር ግን ሁኔታው ከአቅሟ በላይ ሆኖ በመገኘቱ ወደ አቅራቢያው ሆስፒታል እንድትላክ ሪፈር ጻፈች ነገር ግን በሪፈራል ወረቀት ብቻ አልቆመችም ታካሚዋን ብቻዋን መላክ አልፈለገችም በአምቡላንስ አብራት ተሳፈረች እስከ ሆስፒታል ድረስ ከጎኗ ሆና እያገዘቻት ተጓዘች ሆስፒታል እንደደረሱ እናቷ በሰላም ተገላገለች አንድ ህይወት ተረፈ ነገር ግን ይህ ደስታ ህይወትን ዋጋ አስከፍሎ ነበር የተገኘው ህይወት ነፍሰ ጡር ነበረች በአምቡላንሱ ጉዞ ውስጥ በተፈጠረ መናት ጽንሷ በከባድ ሁኔታ ተጎዳ በኋላም እሷ ራሷ ህይወቷን አጣች ይህ ታሪክ ሙያን ከስራ በላይ እንደ ጥሪ የተቀበለች ሴት ታሪክ ነው ሌላ እናት እንድትኖር ሌላ ህፃን በሰላም ወደ ዓለም እንዲመጣ የራሷን ህይወት በመስዋዕትነት የከፈለች ጀግና ነበረች ህይወት በስሟ ብቻ ሳይሆን በተግባሯም ህይወት ነበረች ታሪኳ የሙያ ታማኝነት የሰብአዊነትና የፍቅር ዘላለማዊ ምስክር ሆኖ እውነት ሲገራ በስም ሆስፒታል ይገባል የምር በጣም ሂሮ በጣም ይገርማል የምር ሴቶች ወንድ አትመኑ የራስሽ ያልሆነ ሰው ነገ ያገበኛል አብሬ ሆናለሁ የልጆች አባት ወይም ካምስተቀር ማንኛውንም ፎቶ አትነሱ አብራችሁ እኔ መናገር ፈልጌ አይደለም ታውቃላችሁ ሴትን አልናገርም ግን በኋላ ራሳቸው አጥቷቸው ስለምዘረግፏት እኔ እንደው ትምህርት ይሁን ብዬ ነው ለታናሾቹ ሴቶች ማለት ነው በቃ የራስሽ ያልሆነ ወንድ ጋር ፎቶ አትነሺ አይ ቲንክ ይሄ ሰው እሱ ኮሜንቱን እንደተረዳሁት በሰላም ጊዜ አብራችሁ ናችሁ ምናምን አለ አይ ቲንክ ሰውየው የሚያደርግ ይመስላል ሰውየው ቤተሰብ አለው ምናምን ልጆች ነው የሚያሉት አይ በጥሩ ሰዓት ተነስታችሁት ፎቶ መበቂያ ማድረግ ቅድስት ተበየዋም ዘልዛላ ነሽ ፎቶ መነሳትሽ በዚህ ሰዓት እርግጠኛ ነኝ ስትጣሉ ነው ይሄ ግን ማለት መብቷ እኮ ነው ስለ ያው ኢንቴንሽኑ አጀንዳው ገብቶናል እኮ ይገባናል ግን ባይሆንም ደስ ይላል ግን መብቷ ነው አሁን ተለያይተው ነው ማለት እኮ በኋላ ራሳችሁ ትሰሙታላችሁ ራሳችሁ የምታወጡ ስለልጅቷ ግን እኔ መናገር የፈለኩት እዚህ ጋር ምንድነው ታናናሾች ሴቶች ማለት እንዲማሩ ስለምፈልግ የራስሽ ያልሆነ ነገ ያገበኛል ብለሽ የማታስቢው ወንድ ጋር እሱም ስልክ ላይ አትነሽ ከተነሳሽን በራስሽ ስልክ
እሱንም ማለት ነው በቃ የሆነ ኖርማሊ ፎቶ አሁን አይ ቲንክ እች ልጅ አታውቅም ሰውየውን ፖስታችሁ እሱ ይሁን ወይም ቤተሰብ ያለው ነው ልጅናም ያለው ሰው ብቻ አላውቅም በቃ እሷን ለመጉዳት ብሎ ነው የፖስቱት እዚህ እንዳዩ ዛሬ 15 ሰዓት ምናምን ነው 15 ሰዓት ነው ከተፖስተና እሷን እንትን ለማለት ብለው ነው እና በቃ ተጠንቀቁ ሴቶች በተለይ ወደ ፍምስና የምትመጡ በሶሻል ሚዲያ ላይ ተጽዕኖ የምታደርጉ ሰዎች ተጠንቀቁ። እርግጠኛ ነኝ የምነግራችሁ ነገር ትለያያላችሁ። በእርግዝናሽ ወቅት በአራስነትሽ ወቅት ያሳለፍሽውን መከራና ሀዘን እንዲህ በቀላሉ ውልቅ ብሎ በሁለት ሳምንት ውስጥ የሚወጣ እንዳይመስልሽ። ቆም ብለሽ አስቢ። አንተም ብትሆን ከእሷ ጋር ለመስማማት ለመታረቅ ልጅን ለማሳደግ የቻልከውን ጥረት አድርግ እንጂ ያንን ሀዘን መከራና ቁስሏን ትረሳልኛለች ብለህ እንዳታስብ እንዳትሸወድ። በዚህ ፍጥነት እንኳን ሴት ልጅ አርግዛ ያሳለፈችውን ይቅርና ማለት ነው የቃቃ ጠብ ራሱ አይታረቅም አይረሳም። ስለዚህ አርቃችሁ አስቡ። አሁንም እዚህ ጋር ታርቃችኋል፣ ወደ ሌላ ነገር ውስጥ እንዳትገቡ ስሜት ይሆናችሁ ድጋሚ ዋጋ እንዳትከፍሉ ተረጋጉ። ለልጅ ማድረግ ያለብን አድርግ፣ ህይወትን አስተካከል። አንቺም ለልጅሽ ሁኚ። መንገድሽ ጥሩ እየሄደ ነው። ሰዎች ያውቁሻል፣ ስራ ሊያሰሩሽ፣ ብዙ ሊያግዙሽ ሰዎች እየፈለጉ ነው። ይሄንን እድል ተጠቀሚበት። ዘለሽ ወደ ስሜት እንዳትገቢ፣ ዘለሽ ወደ ግንኙነት እንዳትገቢ። ህይወትሽ ይበላሻል ድጋሚ። እውነቱን ነው። እኔ ነገርኳችሁ እንደዚህ አይነት ኢንተርቪዎች ከቴራፒ በኋላ ቢሆኑ ጥሩ ነው ብያለሁ። በሰይፉ ያየነው ደስ ይላል፣ ግን አይ ዶንት ቲንክ ሶ ዘላቂ የሆነ እንትን ሞመንተም ነው የሙቀት ሞመንተም ነው። አብረው እንዲሆኑ እንመኛለን። ግን እሱ ያለው ነገር ይሄ ወንድማችን ያለው ነገር በጣም ቫሊድ ነው፣ በጣም ቫሊድ ነው። ይሄን ችግር በአንዴ ሆይ በቃ አንተም በቃ አንቺው በቃ አንተም በቃ አንቺም ብለህ የምታልፈው ነገር አይደለም። እርጉዝ ሆነሽ ስልክ ስትደውይለት ጥርቅም አድርጎሽ ከአዲስ አበባ ግራ ገብቶሽ አገርሽ የተፈጠርሽበት ምድር ላይ ሮጠሽ ሄደሽ እናትሽ ቤት ገብተሽ እናትሽን የአካባቢ ሰው ገምቷት ለዚህ ነው እንዴ አዲስ አበባ ሄደችው ይሄው ይሄንን ይዛ መጣች ተብለሽ ያንቺ ሰዎች በሙሉ ባንቺ አንገታቸው ገፍተው አንቺ ኬክ ጋብዚ አይ ሲሪየስ ማን ነው ግን ያሳድጋል? ይቅርታ አላለም። ይሄ የክፋትም ያለው አስተያየት ነው፣ ግን ቫሊድ ፖይንት አለው። በኬክ የሚጠፋ አይደለም ልጁ። አሁንም ሳይው ወለም ዘለም ይላል ብያችኋለሁ። እሷም ልጅ ስላለ ጀስት ኮሚት ብቻዬን ከመሆን ከሚለው እንጂ የሆነ አንደርላይንግ የተዳፈነ ፍምሳት እንዳለ ሴንስ አደርገዋል። ሰይፋንታው በግድ ነው ይቅርታ በላይ እንደ አግባቡና እንደ ደንቡማ ቢሆን እንደመጣ ነበረ ሰይፉም ሳይለው ማንም ሳይለው ጉልበቷ ላይ የሚወርቀው ባይዘውያም ናፍቆሽከው ይቅርታ እንዴት እንደሆነ ይገባኛል። ይቅርታ ማለት ልክ እንደመጣ አይኗ ሲያያት ያቺ ስልኳን ቴክስቷን ልሞት እኮ ነው ልጠፋ ነው ብላ የነገረችውን ድምጿን ኢግኖር ያደረገው ሰውዬ ልክ ሲመጣ ነበር እግሯ ላይ ድፍት ብሎ በድዬሻለሁ አዎ ቢላት ኦኬ አትሊስት ተሰምቶታል እንላለን። ሰይፉ ፋንታውን ግድ የለም እባክህ ግድ የለም ተነስና ይቅርታ ጠይቃት ተብሎ ተለምኖ እኮ እንዴ ወንድ ልጅ ለዛውን ወንድ ልጅ ሲከፋ የወንድ ልጅን ጭንቅላት አታውቂ። ሰላም ቆንጆ ሰዎች፣ ዛሬ የሀበሻ ስሞች ጻፍኩ። ወይ አልወዳቸውም ወይ አይገባኝም። የመጀመሪያው አዲስ አይገባኝም። ስለዚህ ትልቅ ስትሆን ወይ ስትሆኚ አዲስ አይደለሽም። ስለዚህ እሱ አይገባኝም። ሁለተኛው ስሞች እንደ ድግስ ወይ ልደት እና ፋሲካ እንደሱ አይነት ስሞች ድግስ የሚባል ስም አለ አይገባኝም። እና ደስታ ወይ መልካም እንደሱ አይነት ስሞች ደስተኛ አይደሉም። ላይክ ሁሉም ደስታ ማውቃቸው ሰው ደስታ አይደሉም። ወዘሪት ሁሉም ታላቅ ሰው ወዘሪት ነው። ላይክ ብዙ ወዘሪት አለ። ስለዚህ ይበቃል። መንግስቱ እሱ ስም ያስፈራኛል። እና አልጋነሽ አልጋነሽ ቤድ ማለቱ ነው። አላውቅም። ቤድ አልጋነሽ ያስከባድ። አልጋ ቤድ ዩአር ቤድ ማለት ነው። አልጋነሽ
እሺ ታል ቁልፎ የታለ? ቻሌንጅ አሸንፌ ነበር። ቦንዳ ቤት የታለ? ይሄው መረከብ ትችላለህ። ይሄ ነው? አዎ ይሄ ነው። ይሄው ነው። እንዴ ባለፈ ካሳይሽን ጎል ላይ ፓንትና ጦስ ማሻይ ጎል ላይ እሱ ለብሼው ነው በኋላ አውልቄ ያቀብላል። ሲጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው እንዳለ አስተላልፍ አይደል? ላይቭ ግባ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ስትሪመሮች ምናምን ግቡ እንዳለ ላይቭ አያወጣም። ቤቱ 1.5 ሚሊዮን ብር ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱ ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም እኔ አልፈልግም ነው ፍላጎትሽ። እንካሽ ስውር ሰፈር ይሄ ኮለ አንተ ያገል ደጋችሁ እዚሁ ላይ እናታችሁና እሷ ለሄዱን አብሯችሁ ማን ነው ጋቢና የምታስቀምጡት? እሷን ነው አንተ ምን ሹሩጥ ቆይ አሁን አንተ ወንድ አይደለም እንዴ? ያው ቱቢዮንስ ከኋላም ተቀመጠች ከፊትም ተቀመጠች ከሷ ምንም የሚቀንስ ሪስፔክት የለም። ቅድም ቸኮልኩ ምናምን ስትል ነበር። ወደ ቁም ነገር ግባ። ምን አባክ ለማለት ነው? ምን አይነት አስተሳሰብ ነው ያለህ? የውሻ ልጅ አንተ የሰው ካንቱ ተምሬ ማይም ልጅ እዚህ ለመድረስ ማንንም አግዞ እንዳይመስል መተ ሚስት ምናምን ትለኛለህ እንዴ? እናታችሁ ቆሻሾች ምን አገባውልህ? የራስህን ህይወት አትኖርም? የራሱ አሮባት የሰው ታማስላለች አለ ብራዘር። ማንም ምን አይጥለኝም ልንገርህ፣ የሰው ልጅ አይጥለኝም። ፈጣሪ የጀመረውን ነገር እኮ የሰው ልጅ አይዘጋውም። ጀለስ ኩኩሻ ያንተ ሚዲያ ለምን ይዘውት መጡ? ለምን መምጣት አስፈለገ? እግረኛው ሚዲያ ስለምን ተመራጭ ሆነ ብለን ልናየው ፈለገ። ይህን ነገር ስንል እነሱ ኦልሬዲ እዛ ላይ ያሉ ማስረጃዎች የተጠናከሩ የተደራጁ ትክክለኛ የሆኑ ማስረጃዎች ኦልሬዲ እየቀረበባቸው እንደሆነ ኤክስፔክት አድርገዋል። ስለዚህ ህጉን ለማወቅ ወይም ደግሞ ህጉ የሆነ ብያኔ የሚሰጣቸው ከሆነ የተሰጠን ብይን ትክክል አይደለም ለማስባል ሶሻል ሚዲያውን ኦልሬዲ እንደ ዳኝነት መርተውታል። አንድ የህግ መስመር፣ አንድ የህግ ጉዳይ፣ አንድ የህግ ጭብጥ ኦልሬዲ ለፍርድ ቤት ከደረሰ በኋላ ነገሩን በመተንተንም ሆነ በማስረዳት ወይም ደግሞ ማስረጃዎችን በማቅረብ ወደ ሚዲያ ይዞ መሄድ እንደ ኢትዮጵያ ህግ ወንጀል ነው። ቢኮዝ የህግ ስርዓቱን ስለሚያዛባ ከሁለት ወገኖች ያልታየ ስለሚያደርግ። ስለዚህ ይሄን ነገር ለምን ወደዚህ መጣችሁ ብለን ካሰብነው ይሄን ሚዲያውን እንደ ፍርድ ቤት ለመጠቀም ነው የሚታየኝ። ስለዚህ በመሃል አንዳንድ ይቅርታ ስታረጉ ያ ሰው የበደላችሁ በደል አካሄዱ በድሏችሁ የቆየበት ጊዜ እናንተ በበደሉ የተሰቃያችሁበት የተጎዳችሁበት ጊዜ ሲመጣ ከሚያብራራው ነገር ጋር መመጣጠን አለበት። አለበለዚያ ይደግማችኋል፣ ድጋሚ እንደዛው ያደርጋችኋል። ያኔ ስትበደሉ ስትሰቃዩ ማንም አባከና አላላችሁ፣ ስትደገሙ ማንም አባከና አይላችሁም። እና አካሄዱ የበደሉ መጠን ይቅርታ ጥሩ ነው፣ ይቅር በሉ። ግን አቀባበላችሁ ባላንስ ማድረግ አለበት ከደረሰባችሁ ነገር ጋር ነው። እግዚአብሔር ከሁላችንም ጋር ይሁን። በእውነት እግዚአብሔር ማንንም አይጉዳ። በቃ ልባ